السلام عليكم أستاذ. السلام ورحمة الله وبركاته. نعم አንድ ጥያቄ ነበረኝ። እሷ ባለቤቴ መጣ ጠይቃ ነበረ ስላልነበርኩኝ እኔ አስረድቼ ለመጠየቅ ነው። እሺ ከባለቤቴ ጋር ያው አንድ ላይ አንኖርም፣ ኒካ አስረናል እና ትንሽ በተጨቃጨቅን በተጣላን ቁጥር ምናምን እሷ በቃ ፈትሽሻለሁ በለኝ ምናምን ትለኛለች ብዙ ጊዜ። ያው እኔ ደግሞ አልላትም፣ ቆይ ያልኩኝ እመልሰዋለሁ ሁሌ። ሰው የሆነ ቀን ደግሞ በጣም ትንሽ ተጋጨንና ያው እሱንም በእንትን ነው እንደዚሁ በአካል ሳይሆን በቴክስት ምናምን ነው። በጣም ተጨቃጨቅን እና በለኝ ፈትችሻለሁ ምናምን ስትለኝ አልኳት። 3 ጊዜ በቴክስት አልኳት። ከዛ በኋላ ግን ታረቅን ምናምን። ግን እንዴት ነው የሚታየው? እሱ እንዴት ነው ማስተካከል የምንችለው? በአንድ ቃልና 3 ጊዜ ፈትችሻለሁ ያልካት ወይንስ በተለያዩ ቃላቶች ፈትችሻለሁ 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 ብለህ? በቴክስት ፈትችሻለሁ 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 አልኳት። እንደዛ ከሆነ ኒካሁ ወርዷል፣ ሶስቱም ወርዷል። ነገር ግን እዚህ ቦታ ላይ ባል ራሱን ከመቆጣጠር ውጭ ያስወጣውን ንዴት ውስጥ አስገብታው ከሆነ ሚስቱ በሚስቱም ጉዳይ ላይሆን ይችላል፣ በሌላ ጉዳይ በዚያ ቅጽበት ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ነው ከሆነ ይህን ቃል የተናገረው ኒካሑ አይወርድም። ዑለሞች ምን አሉ? ጠላቁል ገድባን ላ የቃዕ፣ የተቆጣ ሰው ፍቺው አይሆንም፣ አይወርድም። ነገር ግን ከዚህ በፊት ብዙ ጊዜ ስላለችኝ ደጋግማ በለኝ በለኝ፣ እኔ ደግሞ እምቢ ስለምላት የዛን ቀን ግን በቃ በጣም አስጨነቀችኝ ነገር በጣም በለኝ። ጠየኳት፣ ጨርሰናል ነው ብዬ በስነስርዓት ጠየኳት። አዎ ስትለኝ እሺ ብዬ አልኩኝ። እዚሁ ነው ሁለታችን የምንኖረው፣ ግን እሷ ሰለምቴ ስለሆነች ትንሽ ቤተሰቦቿም እንትን ስለማይሉ ትንሽ ጊዜ ቤተሰብ ጋር ነው ያለችው እንጂ እዚሁ እንገናኛለን። ማለት ኒካሁ ከተደረገ በኋላ አብራችሁ ኑራችሁበት ተገናኝታችሁ ታውቃላችሁ? ግንኙነት አድርጋችሁ ታውቃላችሁ? አዎ በደንብ እኮ። ለማንኛውም እንደሱ ከሆነ ራስህን ከመቆጣጠር ውጭ ያስወጣ ከባድ ንዴት ውስጥ ገብተህ ከሆነ በሰዓቱ ያን ያልከው ኒካሁ አይወርድም። ነገር ግን ራሱን ከመቆጣጠር ውጭ ያላስወጣ ቀላል ንዴት ከሆነ የዛኔ ኒካሁ ይወርዳል። እሺ እኔ ደግሞ እሷ ስለገፋፋችኝ በሚለውን ነበር ማወቅ የፈለጉት። እሱ ምንም ሁክም የለውም። ሚስትም ራሱ አስገድዳው አለ። ለምሳሌ ህይወቷን አደጋ ላይ ብታደርግ ስለት ነገር ይዛ ወይ ተራራ ላይ ቁማ ወይ ራሷን በጣም አደጋ ላይ የሚጥል ነገር አድርጋ ፈትቼሻለሁ የሚለውን ቃል ተናገር፣ ካልተናገርክ ያው ራሴን አጠፋለሁ ብትለው በዚህ ጊዜ በቃ በጣም ትልቅ ጫና ውስጥ ነው ያለው። በዚህ ሁኔታ ቢፈታት ኒካህ አይወርድም። ይሄ ግን እንደዛ አይመስልም። እዛው ባለችበት ሆና ነው። ምንም ያስፈራራች ነገር የለም አይደለ? ማስፈራራት የለውም። ከነገርኩህ ማስረጃዎች አንጻር ሶስቱም ኒካህ ይወርዳል። አንድ ሰው ኒካሑ ሊወርድ የማይችልባቸው ምክንያቶች አሉ። ለምሳሌ ከልክ በላይ ያስቆጣው ንዴት ውስጥ ሆኖ ከሆነ፣ ሁለተኛ ሰክሮ ከሆነ፣ ለምሳሌ የሰከረ ሰው ኒካህ አይወርድም። እንዲህ አይነት ነገራቶች ወይንም ተገዶ ካልሆነ በስተቀር ቀደም እንዳልኩት ወይንም ወንድሟ ሊሆን ይችላል አባቷ ልጄን ካልፈታህ እገልሃለሁ ብሎ መጣብህ
ሽጉጥን ይዞ አስገድደዋል። ህይወት አደጋ ላይ የዛን የተገደፈ ትቻለሁ ብትን ይሄ ኒካህ አይወርድም። ወይንም እሷ ራሷን አደጋ ላይ አስቀምጣ ተራራ ላይ አቁማ ወይንም የሆነ ስለት ነገር ይዛ ፈትቼሻለሁ የሚለውን ቃል ካልተናገርክ ራሴን አጠፋለሁ ብትል የዛኔ ተገዶ ነው ሰውየው፣ ሕክም አይሰጥበትም። ስካራም ልክ እንዲሁ የአይምሮ እየሰራ ስላልሆነ ልክ እንዲሁ ከልክ በላይ የተናደደም ሰው አሁንም እሱ ከእብድ ነው የሚቆጠረው። መርፉዕ አልቀለም ነው። አንድ ሰው እብድ የሚያሰኘው እብድነት የግዴታ ልብሱን አውልቆ ሲሄድ አይደለም። አይምሮ ከልክ በላይ ሲናደድ ጊዜ ሰውየው ራሱን አይምሮ መቆጣጠር የማይችልበት ቅጽበት ይገባል። የዛኔ እብደት ነው እሱ። በአጠቃላይ ራስን ከመቆጣጠር ውጭ ያስወጣ ከባድ ንዴት ውስጥ ሆነህ በነበር ኒካህ አይወርድም። ራስህን በደንብ የምታውቅና የምታገናዝብ ከሆንክ በሰዓቱ ኒካሁ ይወርዳል። እሺ፣ ቀጣይ ጥያቄ አለ። አለይኩም ሰላም። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ ሰላም ነው። ደህና ነኝ አልሐምዱሊላህ። እኔ ትንሽ እንድታብራራ የፈለግኩት ስለ ቀድርና ቀዳ ነበረ። የሆነ ጓደኛዬ ጋር ተከራክረን ነበረ። ለእኔ አውቆ እንዴት ሊቀጣኝ ይችላል ምናምን ነበር። ቢያስረዳውም አልገባ አለው። ምን ትላለህ? እስኪ በደንብ ንገረኝና እነግረዋለሁ። አላህ ከዚህ በፊት ወስኖብኝ ከሆነ ለምንድን ነው የሚቀጣኝ ነው የሚለህ? እንደዛም ብሎኛል። በጣም ጥሩ። አላህ ወስኖብን ከሆነ ከዚህ በፊት ለምንድን ነው የሚቀጣም? ትክክለኛ ጥያቄ ነው፣ ግን የሆነ ነገር ካለመረዳት የመነጨ የሆነ ጥያቄ ነው። አላህ እኛን ከመፍጠሩ በፊት ነገራቶችን ወስኗቸዋል ስንል ጊዜ ለሁለት ይከፈላል። አንደኛ ለእኛ ነፃ ምርጫ ፈቃድ ሳይሰጠን በራሱ የወሰናቸው ነገራቶች አሉ። ሁለተኛ ለእኛ በሚፈጥረን ጊዜ በምድር ላይ ነፃ ምርጫ ፈቃድ ይሰጠንና ምን እንደምንሰራ ያንን ቀድሞ ያውቃል አይደለ? ያን ነው ለእኛ ምርጫ ፈቃድ ሰጥቶን የተወልን ነገራቶች አሉ። በእነዚያ ላይ ቅድመ እውቀት ስላለው እነዛን የጻፋቸው ነገራቶች አሉ። እነዚህ ግን ወስኗቸው ሳይሆን ስለሚያውቃቸው ምን እንደምንሰራ እነዛን ጽፏቸዋል። በደንብ አዳምጥ። ስለዚህ አሁን ለእኛ ነፃ ምርጫ ፈቃድ ባልሰጠን ነገራቶች ላይ የዛ ላይ የእኛ ጣልቃ አንገባም። የእኛ ጣልቃ ገብነት የለውም፣ የራሱ ውሳኔ ነው። በዛ ነገር ላይ ነው ሊጠይቀን የማይገባ አላህ ስብሐነሁ ወተዓላ። ምክንያቱም ራሱ ከወሰነ እኔ አልጠይቅም። ራሱ ከወሰነ አልጠይቅም። ከነዚያ መካከል ለምሳሌ አንተ ወንድ ልጅ መሆንህ አክረም የተናሳ አንተ ወንድ ልጅ መሆንህን አላህ ስብሐነሁ ወተዓላ ቀድሞ ወንድ ላድርገህ ሴት ብሎ ምርጫ ሰጥቶህ ነው አስመርጦህ ነው ወይንስ በራሱ ነው ይሄን ነገር የወሰነው? በራሱ ነው። በራሱ ነው የወሰነው። አንተ ቀይ ወይንም ጥቁር መሆንህ ይሄን አስመርጦህ ነው ወይንስ የትኛው ከለር ይሻልሃል ብሎ ምርጫ ሰጥቶህ አስመርጦህ ነው የፈጠረ? ራሱ ፈልጎ ነው። አንተ አጭር ወይንም ረጅም መሆንህን ይሄን አላህ በራሱ ነው የወሰነው ወይንስ ምርጫ ሰጥቶህ ነው የትኛው ቁመት ይሻልሃል ብሎ? በራሱ ነው ምርጫ አልሰጠም። አላህ ስብሐነሁ ወተዓላ እነዚህን ነገራቶች ለእኛ ነፃ ምርጫ ፈቃድ አልሰጠንም። የራሱ ቀደር ናቸው፣ የራሱ ውሳኔዎች ናቸው። ታዲያ በእነዚህ ራሱ በወሰናቸው ነገር ላይ ነገ የቂያማ ቀን ይጠይቀሃል። ለምን ረጅም ሆነ ተፈጠረ? አይጠይቀኝም። በእነዚህ ራሱ በወሰናቸው ነገራቶችም ላይ ጀነት ጀሃነም አይወሰንም። የቀጣይ ዕጣ ፈንታ ራሱ በወሰነው ነገር ላይ አይወሰንም በፍጹም። ይሄን ጨረሰ። ሁለተኛ ደግሞ ለእኛ ነፃ ምርጫ ፈቃድ ሰጥቶ የተወልን ነገራቶች አሉ። እነዚህ ነገር ላይ ደግሞ አላህ ስብሐነሁ ወተዓላ ቅድመ እውቀት ብቻ ነው ያለው። እንዲሆኑ አልወሰነብንም። እንደሚሆኑ ግን ያውቃል ወይ? አዎ በደንብ ያውቃል። በደንብ አድርጎ ያውቃል። ፈጣሪ ነውና፣ ፈጣሪ ማለት እውቀቱ ሙሉ የሆነ ነው፣ ጉድለት የለውም። እውቀቱ ሙሉ ስላችሁ ያለፈውን ወደፊት የሚሆነውን አሁን የሚሆነውን ሁሉ የሚያውቅ ነው። ያዕለም ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። ገብታችኋል? ያለፈውን የሆነውን ሁሉ ያውቃል፣ ወደፊት የሚሆነውን ሁሉ ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር እንዲሆን ቢፈቅድ ኖሮ በምን ሁኔታ እንደሚሆን ያ ነገር በደንብ አድርጎ ያውቃል።
الكامل العلم وكتو مولو يهونا أملاكنا الله سبحانه وتعالى يعلم ما بين أيديهم وما خلفهم على سلف فتراتاتوچ የኋላቸውንም የፊታቸውንም ሁሉንም የማውቅ ነኝ እያለ ይናገራል። ስለዚህ በእነዚህ ነፃ ምርጫ ፍቃድ ሰጥቶን በተወልን ነገራቶች ላይ አላህ ስብሐነሁ ወተዓላ ለሁ ዒልም ልሙስበቅ ቀደር አለው ሲባል ውሳኔ ያለው ሲባል ቅድመ እውቀት አለው ማለት ነው። ታቸዋላል ቀድሞ ያውቃቸዋል እነዚህ ነገራቶች ከመከሰታቸው በፊት እንዲሆኑ ወስኖብን ጽፎብናል ወይ ላ እንዲሆኑ የወሰናቸው የመጀመሪያዎቹ ናቸው። የሁለተኛው ግን ይሄ ነፃ ምርጫ ፍቃድ በሰጠን ነገር ላይ እንዲሆኑ ሳይሆን ወሰነብን እንደሚሆኑ ቀድሞ ስለሚያውቅ ነው። አንድ አካል ማወቁ አንተ ወደፊት እንደምትሰራ በአንተ ላይ ጫና ማድረጉንና ያንን በአንተ ላይ መጻፉን ያሳያል ላ አያሳይም። ይቷላ ነው ያ እንደሚሆን ስለሚያውቅ አላህ ሱብሓነሁ ወተዓላ ጽፎታል። ለኛ ነፃ ምርጫ ፍቃድ አለ። ለምሳሌ ከነዚያ መካከል ቅድም እንደሰጠው ምሳሌ አሁን ምሳሌ ልስጥህ። እነሱ ከእኛ የሚሆኑ ስራዎች ናቸው። የቅድሞቹ በእኛ ላይ የሚሆኑ ስራዎች ናቸው። ከእኛ የሚሆኑ ስራ ለምሳሌ ሶላት መስገድህ አያችሁ፣ ወይንም ደግሞ ከኃጢአት መስረቅህ ነፃ ምርጫ ፈቃድ አለ ሆይ በዚህ ላይ አዎ አለ። ግን አላህ ምን አደረገ መሰላችሁ? መልካሙን እንድንመርጥ ነቢያት የሚባሉን ከመካከል እያነሳ ይሄ መልካም ነውና መልካሙን ምረጡ በሏቸው የሰው ልጆችን ብሎ ላካቸው። ክፉን እንድንጠነቀቅ ይሄ ክፉ ነው ብላችሁ ንገሯቸው፣ ይህን ይጠነቀቁ ዘንድ እዘዟቸዋል። አያችሁ። ታዲያ ነቢያትን ልኮ ብቻ አላቋረጠም። ከእዝነቱ የተነሳ ተመልከቱ፣ መጽሐፍትን አወረደ፣ መለኮታዊ መጽሐፍትን ቁርአንን አወረደላቸው። ከዚያ በፊት በየዘመናቱ ለነቢያትም መጽሐፍን ይሰጣቸዋል። መልካሙ ይሄ ነው፣ ክፉ ይሄ ነው ብለን እንድናይና እንድንመርጥ እንድንመረምር አላህ ስብሐነሁ ወተዓላ አዘዘን። ታዲያ መርጦ መስራት የሰው ልጅ የራሱ ፍላጎቱ ነው። መልካሙንም ሆነ መጥፎ እስቲ አንድ ሐዲስ ላንሳና ታብራራኛለህ። ነቢ ሰለላሁ ዐለይሂ ወሰለም አክሰሩ መን የሙቱ ሚን ኡመቲ ባዕደ ኪታቢላሂ ወቀዳኢሂ ያዕኒ ቢልዐይን ፈተዐወዙ ቢልዐይኒ ፈኢነል ዐይነ ሐቁን ብለዋል አይደለ? ምን ማለት ነው? ባዕደ ኪታቢላሂ ወቀዳኢሂ ማለት አሁን ለምሳሌ በዐይንነት እንደሚሞቱ ከነገሩ ባዕደ ኪታቢላሂ ወቀዳኢሂ ማለት በኪታብና ቀዳ ውስጥ የለም ማለት ነው። እስኪ እቺን ሐዲስ አብራር ላይ አለ። ነገር ግን ያ ከየትኛው ነው የሚመደበው ከተባለ በሰዎች ነፃ ምርጫ ፍቃድ የሚሆን ነገር ነው እሱ። ያኛው የመጀመሪያው ኪታብ አላህ ወቀደር የሚለው ደግሞ እርሱ የአላህ ሱብሓነሁ ወተዓላ ፍላጎት አለ በእኛ ላይ የሚሆኑ ነገራቶች። እሱም ምንድነው? የምንሞትበት ጊዜ አላህ ሱብሓነሁ ወተዓላ የእድሜ ገደባችንን ራሱን ያስቀምጠው። ይሄኛው ሰበቡን ነው እየተናገረ ያለው። ለምሳሌ ያኛው መቼ እንደምንሞት የተወሰነ ነገር ይህ ከማን ነው ከተባለ ከአላህ ነው። 50 ዓመት ትኖራለህ የሚለውን አስመርጦህ ነው ወይ? ላ አይደለም። እርሱ ለእኛ ምርጫ ፍቃድ ሳይሰጠን ራሱ የወሰነው ነገር ነው። አላህ በቁርአን ላይ ሲናገር ምን አለ? ሊኩል ኡመቲን አጀል አለ። ለእያንዳንዱ ትውልድ የተወሰነለት ጊዜ ገደብ አለ፣ የእድሜ ገደብ አለ። ኢዛ ጃአ አጀልሁም ፈላ የስተእኽሩነ ሰዓትን ወላ የስተቅዲሙን አለ። ያ የሚሞቱበት ጊዜያቸው ከመጣ ወደፊትም ወደኋላም አይሉም ብሎ ተናግሯል። በዛች በተወሰነላቸው ጊዜ ይሞታሉ። ይህኛው ደግሞ ሁለተኛው ምንድነው? ስለ ሰበቡ እየተናገረ ነው። አይን የሰዎች አይን ሰበብ ነው፣ ምክንያት ነው እንጂ እሱ አይደለም የሚገድል። እሱ ሰበብ ነው ሰዎች እንዲሞቱ። ሰዎች አይን ብሎ ማለት ሰውን በክፉ እይታ ማየት ነው፣ በቅናት መንፈስ በእርሱ ላይ ጉዳት እንዲደርስበት ከማሰብ የሰው ምርጫ ነው ማለት ነው። መጠንቀቅም ይችላል። አዎ ያን የምንጠበቅበትንም አላህ ቁርአን አወረደልን። መጠንቀቅ እንችላለን፣ መጠበቅ እንችላለን። ነቢያችን ሰለላሁ ዐለይሂ ወሰለም ኢስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ አሉ። በአይንና ስለተለከፉ ሰዎች ቁርአን ቅሩላቸው፣ አስቀሩላቸው። አይንና ያለ ነገር ነውና ብለው ተናገሩ። አይ ጥሩ። በመጨረሻ ደግሞ ወላሂ እናቴ ጫት ትነግዳለች። ያው ማስቆምንም አልቻልንም። ቅድም ስለ ጫት እያወራችሁ ነበረ። ምን ይሻላል? እሺ አሁን እኔ ቁርአን ቀራለሁ ምናምን ኪታብ ቀራለሁ፣ ግን እናቴ የምትሰራው ይሄን ነው። ምን ይሻላል? ሌላ የተሻለ ስራ ሰርታችሁ ያንን የሚተካ የሆነ ነገር አሳዩት። ዳዕዋ አድርጋችሁላት አልቀበልም አልሰማም ካለች ሌላ የተሻለ ነገር ሰርታችሁ ያንን ስራ የሚተካና የተሻለ የሆነ ገቢ የሚያስገባላት ነገር ሰርታችሁ ማቅረብ፣ የዛኔ በፈቃዷ ትተዋለች ኢንሻአላህ። ያ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ።
ጥያቄ ነበረኝና እሺ አንድ ሰው ሰላት እየሰገደ ፋቲያ መርሳቱን ቢጠራጠር መቅራቱን ቢጠራጠርና በጀማ የሰገደ ምን ቢያደርግ ምን ነው የሚያደርገው? ከተጠራጠረ ያንን ረካዓ እንደገና ማምጣት ሰው ማለት ከጀማው ከጨረሰ በኋላ ሰማም ሰው አድርገህ እሺ አዳም አንድ ሰው ሶላት እየሰገደ እያለ ፋቲሃን መቅራቱን ከተጠራጠረ ሌላ ረካዓ መስገድ አለበት። لأن قراءة ሶላት ነበረ ومن ترك ركن من أركان الصلاة أو شك فيها تبطل صلاته ويجب عليه أن يأتي بركعة واحدة قبل التسليم ويسجد لها سجود السهو مرتين قبل التسليم بعد ذلك يسلم. عند صلاة يسجد يالا كأركان الصلاة مكاكل عندهم لمثال قراءة سورة الفاتحة لتوسل السن يعني رساب بتر ولم يتتراتر بتن اندال قراه يقدرال ركعة الفور ስለዚህ ከማሰላመቱ በፊት አንድ ረካዓ ይሰግዳል ይጀምራል ከዚያ በኋላ ያሰላምታል እና በጀማ እየሰገድኩ ካለው እንዴት ነው የማደርገው ነው የልጅ ጥያቄ ሰውየው ሲያሰላምት ኢማሙ ሲያሰላምት ትጠብቃለህ ልክ ሲያሰላምት ትቆምና አንድ ረካዓ ትጨምራለህ ከዚያ ስጁድ ሰው ታደርጋለህ ታሰላምታለህ ይሄ ነው እሺ እና ኢሻ ሰላት ላይ ማለት ነው ሳውዲ ነው ያለሁት ኢሻ አርፍደን ነው የምሰግደው በስራ ምክንያት ማለት ነው እስከ ቢያንስ 5 ሰዓት ማታ 5 ሰዓት 6 ሰዓት ድረስ እንዴት ይታያል ይሄ መስጂድ ካለ በአካባቢያቸው ሶላት الجماعه ሂደህ መስገድ አለብህ ነብያችን ሰለላሁ ዐለይሂ ወሰለም من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف بالله የአዛን ድምጽ ሰምቶ ወደ መስጂድ በመሄድ ሶላት الجماعه ሊሰገደ ሰው ቤቱ ቢሰግድ ሶላት የለውም ስላሉ በአቅራቢያህ የአዛን ድምጽ የምትሰማበት ቅርብ መስጂድ ካለ ሄደህ መስገድ አለብህ መስጂድ ከሌለ ግን የኢሻ ሶላትን እስከ ሌሊቱ ግማሽ ድረስ አዘግይቶ መስገዱ በላጭ ነው እንደውም ትችላላችሁ ነብያችን ሰለላሁ ዐለይሂ ወሰለም ስለ ኢሻ سئل رسول الله صلى الله عليه وسلم عن صلاة العشاء فقال وقت صلاة العشاء إلى منتصف الليل يا الله ملكتني نبي صلى الله عليه وسلم سلا عشاء صلاة تطيقوا يا عشاء صلاة تسكليلتو قماش درسنا بلو تناقروا كألثة عندك النبي صلى الله عليه وسلم يعيشها صلاة لصحابوش اسكليلتو قماش درس زقيتوا السقرواتشو كزيهم صحابوش تطيقوا تأخرت علينا اليوم يا رسول الله رواتشو فقال النبي صلى الله عليه وسلم والله إنه لوقتها لولا أن أشق على أمتي ዛሬ በጣም ዘገዩብን አንተ የአላህ መልእክተኛ ሲሏቸው ጊዜ ወላሂ ተወለዶችን ማስቸገር ይሆንብኛል ብዬ ባልፈራ ኖሮ ትክክለኛ የኢሻው ጊዜ መሰገድ ያለበት በዚህ ሰዓት ነበር ብለው ተናገሩ። አሁን እስከ ሌሊቱ ግማሽ 6 ሰዓት ድረስ ማለት ነው። አይ ይወጣላችሁ እስከ ሌሊቱ 12 ሰዓት መካከል መስጂድ ምናምን አለ ግን ሙዲሩ ምናምን አይሰጠንም። ታውቃለህ ልንወጣ ስራ ሊፈታ አይፈልግም። ጀማ ብዙ ነን ግዴታ በቃ እስከ 5 ተኩል ነው እኮ እንትን በሉ ሌላ ስራ መፈለግ ነው ያለባችሁ እንጂ ሶላት الجماعه እያሳለፋችሁ ስራ አትቆዩ። ወንም እሱን አናግሩ ሰብሰብ ብላችሁ መስገድ አለብን ሄደን ብላችሁ ተናገሩት። በሰዓቱ መስገድ አለብን ማለት ነው። መስገድ አለባችሁ ያዛን ድምጽ ከሰማችሁ ይሄዳችሁ። ጥያቄ በዛው በመሰለኝ ግን አንድ ጥያቄ ልድገም። እሺ እዚህ ሳውዲ እንደመሆናችን መጠን እዚህ ውዱ የሚደረገው ሐማም ውስጥ ነው እና መጸዳጃ ቤት ነው። እንዴት ነው ድምጽ ተወቱ ነው ቢስሚላህ ብለን የምንጀምረው ውስጥ ላይ ነው በውስጥ ነው የምንለው እንዴት ነው ተሰበው ነው ደግሞ ሰውዬው ቢስሚላህ ቢል ችግር የለውም ብለው ተናገራሉ منهم الشيخ عبد العزيز بن باز ولكن الشيخ ابن عثيمين رحمه الله تعالى رأي آخر وهو أن يذكر اسم الله سبحانه وتعالى بقلبه لا بلسانه إذا كان في الحمام وهذا هو الأرجح. قال الإمام أحمد بن حنبل رحمه الله تعالى إذا عطس الرجل وهو في الحمام فليحمد الله بقلبه لا بلسانه وعلى قياس ذلك فمن أراد أن يتوضأ في الحمام فليقل بسم الله بقلبه لا بلسانه احتراما لاسم الله سبحانه وتعالى. عند سوش انت بتستنو ودو مارك فلقا بسم الله يميلون بلبو ياسبنا ودو عدرك በአንደበቱ ማለት አይጠበቅበትም በዛ ቆሻሻ ቦታ ውስጥ እስከሆነ ድረስ ማለት ነው።
አሕመድ ብን ሐንበል ምን አሉ? አንድ ሰው ሽንት ቤት ውስጥ ሆኖ ቢያስነጥሰው በልቡ አልሐምዱሊላህ የሚለውን ያስብ እንጂ በአንደበቱ እንዳይል ሽንት ቤት ውስጥ ነው እና ያለው ብለው ተናገሩ። አይ የአላህ ስብሐነ ወተዓላ ስም ባጭሩ በሽንት ቤት ውስጥ አይወሳም። በዛ ከላ እሺ፣ ሰላት ይሰገድን የሆነ ነገር ሲጣን ቢያሳስተን አውዚ ቢላህ ድምጾት ማለት እንችላለን ወይ? በልብ በውስጥ ላይ አይችልም። ውስጥ ምንድን ያልከው? የሰገደም እያለ ለምሳሌ ብናስነጥስ አልሐምዱሊላህ ማለቱ ይቻላል መሰለኝ። እንደሰማው ከሆነ ካንተ ነው የሰማሁት። እንዲህ ብንሳተት ሴጣን እንዲህ ሲያዛጋን ምናምን ሴጣን እንትን ሲል ሲያሳስተን አውዚ ቢላህ ማለት ይቻላል። ሲያዛጋ ሲጀመር አዑዙ ቢላህ ማለት ስህተት ነው። ይሄ አብዛኛው ሰው ስህተት ነው። አዳምጡ። ሰው ሲያዛጋው ጊዜ አዑዙ ቢላህ ይላል። ይሄን በሉ የሚል የለም። ታዲያ ምንድነው ማለት ያለብን ከተባለ ቃለ ነብይ ሰለላሁ ዐለይሂ ወሰለም ኢዛ ተሳአበ አሐዱኩም ፈልዩምሲክ ቢየዲሂ ዐላ ፊሂ ፈኢነ ሸይጣን የድሐክ ወፊ ሪዋየትን ኡኽራ ቃለ ነብይ ሰለላሁ ዐለይሂ ወሰለም ኢዛ ተሳአበ አሐዱኩም ፈልዩምሲክ ቢየዲሂ ዐላ ፊሂ ፈኢነል ዐብደ ኢዛ ቃለ ضحك عليه الشيطان أو يدخل الشيطان ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ካዛጋው ወይም ካፋሸገው አሉ ምን ያደርጋሉ? በእጁ አፉን የያዘው አሉ ቶሎ ብለህ ዝጋ። ቤታባ ያዘው። ለምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ምክንያቱም አንዳቸው ሲያዘጋ ሰይጣን ይስቃልና አሉ። ለምንድነው የሚስቀው ሰይጣን? ሰይጣን ለምንድነው ከማዘጋት ጋር አንድ ሜት አድርገው ወንድም ለጨረሰ ባሪ ሰይጣን ለምንድነው የሚስቀው? ምክንያቱም ማዛጋት የምን ምልክት ነው ልጆች? የመሰላቸት ምልክት ነው አይደለ? አንድ ሰው እያወራችሁት እያለ ካዛጋው በቃ ደክሞታል ማለት ነው፣ ሰለቸው ይሄ ሰው ብለህ ቀንጠስ ትላለህ አይደለ? ታዲያ ሰይጣን ሶላት እየሰገድን ሲያዛጋን ከምንም ነገር በላይ ያንን መሰላቸታችንን መድከማችንን በጣም ያስደስተዋልና የዛኔ በጣም ይስቃል፣ ይደሰታል። ሰይጣን የሚስቀው ሲያስደስተው ነው። የሰው ልጅ በአምልኮ ሲሳነፍ ሲያየው ጊዜ ነው። ያ ነው። ጥያቄ ያለው ካለ